ክብሯትና ክብሯን እንዴት ናችሁ? በያላችሁበት ሰላምታ ይድረስ። አቤል ኦፊሻል ላይ ትገኛላችሁ። የመጀመሪያ የውድድር ዓመቱን ስላሳለፈው ቤንያሚን ሼሽኮ እናነሳለን። ማንቸስተር ዩናይትድ ይህንን ተጫዋች በተደጋጋሚ የማስፈረም ፍላጎት የነበረው በመጨረሻም ደግሞ ያ በሚፈለግበት ሰዓት ላይ ወደ ኦልትራፎርድ መጥቶ ክለቡን በእጅጉ እየጠቀመ የሚገኝ የመጀመሪያ በጣም ስኬታማ ሊባል የሚችል የውድድር ዘመንን ካሳለፉ የማንቸስተር ዩናይትድ የፊት መስመር ተጫዋቾች መካከል አንዱ ነው። ምናልባትም ማንቸስተር ዩናይትድ ይህንን ተጫዋች ገና የ16 እና የ17 ዓመት ተጫዋች እያለ ማለትም 2020 እና 2021 የውድድር ዘመን ለማስፈረም ጥያቄ አቅርቦ እንደነበረ ሞክሮ ነበር። ከዛ 2022 በተመሳሳይ እንዲ 2023 በዩናይትድ በኩል ቁጥር አንድ የቡድኑ ታርጌት ማን ተደርጎ ወደ ኦልትራፎርድ ይምጡ ተብሎ ከተዘረዘሩ 9 ቁጥር ስፍራ ተጫዋቾች መካከል እንደ አንዱ ይነሳ የነበረ ነገር ግን እንደሚታወቀው ከዛ በኋላ ደግሞ በተመሳሳይ የረጅም ኮንትራት መፈረሙም ጭምር ደግሞ የሚታወቅ ነው። የኋላ ግን ማንቸስተር ዩናይትድ እንደተመለከትነው ሁሉ 65 ሚሊዮን ፓውንድ አሊያም ወደ 75 ሚሊዮን ዩሮ አውጥቶ ይህንን ተጫዋች ወደ ኦልትራፎርድ ቀላቀለ። ቀደም ብሎ በተመለከትናቸው የዝውውር ቆይታዎች ይህንን ተጫዋች ወደ ኦልትራፎርድ የማምጣት ጥረቱ በዩናይትድ በኩል ባይሳካም ኋላ ላይ ግን የተመለከትናቸው በዩናይትድ በኩል እንደ ማሽን የሚቆጠር የማንቸስተር ዩናይትድ ስካውቶች ትክክለኛው ፊት ማድረግ የሚችል ተጫዋች መሆኑን በደንብ ያጠኑት ተጫዋች ነው ተብሏል። ሜትር ከ95 ሳንቲሜትር ይረዝማል። ከዛ ባለፈ በጣም ፈጣን የሚባል አይነት ተጫዋች ነው እና እንዲሁ ደግሞ አክቲቭ ከሚባሉ ተጫዋቾች ውስጥም እንደ አንዱ ይነሳል። ብዙ ጥናት ከተደረገባቸው ወደ ኦልትራፎርድ ቢመጡ ይሄ በስብዕናቸውም ጭምር ፖዚቲቭ የሆኑ ተጫዋቾች ናቸው ወይ በግለሰብ ደረጃ ማለት እንዲህ አይነት ሰው ነው ወይ የሚል ጥያቄዎችም ጭምር የነበሩበት ከዚያ ባሻገር ማንቸስተር ዩናይትድ ወደ ኋላ ተመልሶ ከስተቶቹ ለመታረም ሲባል ዝውውሮችን በተመለከተ በጣም በፍጥነት ከመወሰን ይልቅ ነገሮችን በደንብ የማጤን ስራ ከተሰራባቸው ተጫዋቾች መካከል እንደ አንዱ የሚነሳ ተጫዋች ነው። እናም በገና 22 ዓመቱ ላይ ነው የሚገኘው። 11 የሊግ ጎሎችን አስቆጥሯል። በጣም ወሳኝ የሚባል ነው። ይህንን ከተመለከተን ምናልባትም ለማንቸስተር ዩናይትድ በእነዚህ ኦልሞስት ወደ 1817 የሚጠጉ ደቂቃዎችን ነው እንግዲህ ማሳለፍ የቻለው ከ12ቱ ጎሎች 10ሩን ለማስቆጠር ያስፈለጉት የደቂቃ መጠኖች ማለት ነው። በተለይም ከክሪስማስ ወዲህ በነበሩት ቆይታዎች ብዙሃኑ የእግር ኳስ ተመልካቾች እንደሚሉት የማንቸስተር ዩናይትድ ቆይታው በጣም ብራይት መሆኑን የሚጠቁም ሲዝን አሳልፏል ተብሎ የሚባለው ከክሪስማስ ወዲህ ባሉት ቆይታዎች እንደሆኑም ጭምር ይታወቃሉ። በጣም ይሄ ዌል ኖን የሚባል አይነት ሜዳውን በደንብ የሚያውቅ ከቡድን አጋሮቹ ጋር በዋንቱ ታች የተጋጣሚ ሳጥን ውስጥ መግባት የሚችል ፈጣን ስፕሪንቶችንም ጭምር ማከናወን የሚችል ምናልባት ሊጉን በደንብ ተላምዷል ብለን የምንለው አይነት ተጫዋች የሚመስል ስለመሆኑም ጭምር የተመለከትንበት አይነት እና ደግሞ በጣም ኤክስፔንሲቭ የሚባል አይነት ተጫዋችም ጭምር እንደሆነ ይታወቃል። ገና የ16 ዓመት ተጫዋች አለ ነበር ሬድቡል ግሩፕ የሬድቡል ፉትቦል ግሩፕ ማለት ነው። በአጠቃላይ ይታወቃሉ። ለጀርመኖች በጣም ቅርቦች ናቸው። ሬድቡል ውስጥ ካለ ሬድቡል ሳልዝቡርግ የሚጫወት አንድ ተጫዋች ቀጣዩ የሚቀላቀለው በአርቢ ሌፕዚግ እንደሆነ ይታወቃል። አርቢ ሌፕዚግ ይህንን ተጫዋች ማብቃት ከቻለ ደግሞ ሁልጊዜም የጀርመን ሀያል ክለብ ወደ ሆኑት ቦሩሲያ ዶርትሙንድ፣ ባየር ሚዩኒክ ምናልባትም በቅርብ ጊዜ በጣም ብቅ እያለ ስለሚገኘው ደግሞ ባየር ሌቨርኩሰንን የመቀላቀል እድል አላቸው። ይሄ የኦስትሪያው ሬድቡል ሳልዝቡርግ ግን በጣም አስደናቂ የሚባል ክለብ እንደሆነ ይታወቃል እና በእነዚህ ቆይታዎች ውስጥ በጣም ወሳኝ የሚባሉ ተጫዋቾችንም ጭምር ደግሞ እንደሚያበቃ ይታወቃል። ይሄ ተጫዋች ይህንን ክለብ ከተቀላቀለ በኋላ የነበሩት ቆይታዎች ፍጹም አስደናቂ የሚባል ነበር። ማንቸስተር በትክክልም የ9 ቁጥር ስፍራ ተጫዋች ስለማግኘቱ እንዲሁ ደግሞ አርሰናል ከአንድ የውድድር ዘመን በፊት በቀዳሚነት ይፈልገው የነበረ ተጫዋች አሰልጣኝ ሚኬል አርቴታ ለቡድኑ እንዲፈረሙላቸውም ከሚፈልጓቸው የፊት መስመር ተጫዋቾች ስለመሆኑ በተደጋጋሚ ይነሳ ነበር። ኋላ ላይ ናቸው እንዲሁም አንድሪያ ቤርታ መታው ቪክተር ዮኬሬዥን ነው ማስፈረም የምፈልገው የሚል ሀሳብ ማሳለፋቸውን ተከትሎ ነው እንግዲህ በሁለቱ መካከል የነበረውን ፉክክር ማንቸስተር ወደ ቤንያሚን ሼሽኮ፣ በተመሳሳይ ደግሞ የአርሰናል ወደ
ቪክተር ዮኬሬዥ እንዲያቀኑም ጭምር የተደረገው። እንዲያውም መጨረሻ ላይ ማንቸስተር ዩናይትድ ቪክተር ዮኬሬዥን ማስፈረም እንዲችል በስፖርቲንግ በኩል ጥያቄ አቅርበው እንደነበረ በሁለት አጋጣሚዎች ማለት ነው። ዩናይትድ ኖ በፍጹም ቪክተር ዮኬሬዥን አልፈልግም የሚል ሀሳብ አጋርቷል። እንዲያውም አሰልጣኝ ሩበን አሞሪም በወቅቱ ኖ በመጀመሪያ ደረጃ ክለቡን የሚያስቀድምም ተጫዋች ነው ወደ ክለብ መምጣት የምፈልግ የሚል ሀሳብ ሲያነሱም እንደነበር የሚታወቅ የውድድር ዘመንን ለማሳለፍ በቂ የሆነውን ተጫዋች ወደ ክለባቸው አምጥተዋል። ግን በመጣበት ሲዝን በሳቸው ቆይታዎች ውስጥ በጣም የዛን ያህል ሻርፕ እንዳልነበረም ጭምር ይታወቃል። ነገር ግን እንደ አንድ የመጀመሪያ ውድድር ዓመት እንዳሳለፈ ተጫዋች መጥፎ የሚባል ሲዝን አይደለም። በጣም ፐርፌክት የሚባል አይነት ሲዝንን ማሳለፍ የቻለ ተጫዋች ነው። በተለይ ከጃንዋሪ ወር ወዲህ ባሉት ቆይታዎች የሆነ ፖቴንሻል እንዳለው የሆነ አቅም እንዳለው ጎል ማስቆጠር እንደሚችል መልበሻ ክፍል ውስጥ ብዙ አይነት የጉርምርምታዎችን የማያሰማ አይነት ተጫዋች እንደሆነ ስፔሶችን በጣም የሚፈልግ አይነት ተጫዋች መሆኑንም ጭምር የተመለከትንባቸው አጋጣሚዎች አሉ። የሆኑ ጊዜያቶች ያህል ይህ ተጫዋች ራሱን መጠበቅ የሚችል ከሆነ በጣም የተዋጣለት የፊት መስመር ተጫዋች መሆን እንደሚችል እንደነ ዌስት ብራውን ያሉ የቀድሞ የክለቡ ተጫዋቾች ይመሰክሩለታል። በጣም ጎበዝ አይነት ተጫዋች መሆኑንም ጭምር የተመለከትንበት እና ማይክል ካሪክ ደግሞ ይህንን በደንብ የተመለከቱ አሰልጣኝ ይመስላሉ። ልክ ነው። በጣም ይሄ በራስ መተማመን ካላቸው ተጫዋቾች መካከል አንዱ ነው። ይሄኛው ከዚህ ቀደም በራሱ በኩል በተለይም በመጀመሪያዎቹ የሆኑ ያህል ወራቶች በሆነ መጠን ዝቅ ብሎ የተመለከትንበት አይነት ተጫዋች ነበር። ነገር ግን ከሩበን አሞሪም መውጣት በኋላ ተጫዋቹ በራስ መተማመኑ ፍጹም ተቀይሮ የተመለከትነው ተጫዋች ነው። ለመሻሻል ዝግጁ እንደሆነ የተመለከትንበት፣ በነዛ መሻሻሎች ውስጥ ደግሞ ጎሎቹን የሚያገኝ አይነት ተጫዋች መሆኑንም የተመለከትንባቸው፣ እነዛ ጎሎች የማንቸስተር ዩናይትድን ወደ አሸናፊነት የሚያመጡ መሆናቸውንም ጭምር የተመለከትንበት፣ ክሬቲቭ ፕሌየርስ ምናልባትም ከሱ ጀርባ መጫወት የሚችሉ ከሆነ እንደነ ብሩኖ ፈርናንዴዝ ያለ ይሄ ትክክለኛው ቦታ ላይ የሚገኝ ተጫዋች እንደመሆኑ መጠን ብዙ ጥያቄዎች የሚነሱበት እንዳይሆን ምክንያት ይሆናል ተብሎ ይጠበቃል እና መጀመሪያ ላይ ሲዝኑን ሲጀምር ይሄ በጣም ጫናዎች የነበሩበት አይነት ተጫዋች ነው። ጫናዎቹ በእርግጥ ከቡድኑ አንጻር ብቻ ላይሆን ይችላል። የቀድሞ የክለቡ ሌጀንዶች የወጣበት ገንዘብ፣ የእንግሊዝ ፕሪሚየር ሊግ ሚዲያ ላይ የሚጽፉ ጸሐፊያን በአጠቃላይ ተጫዋቾችን በተመለከተ ከሚወጣባቸው ገንዘብ ጋር እያነጻጸሩ ብዙ እንዲተቹ ምክንያት ይሆናል። ኋላ ላይ ግን ይሄ ተጫዋች በተለይም ከአሞሪም መውጣት በኋላ እነዚህ ጫኖች በመጠኑም ቢሆን ይበልጥ ረግበው ተመልክተናቸዋል። ማቹር የሆኑ አይነት ተጫዋች በጣም ገና በለጋ ዕድሜው የበሰሉ ተጫዋቾች አሉ፣ የሚመጣባቸውን ጫና ሁሉ የሚቋቋሙ እና እነዛ ጫናዎች እንዲሁም ወደ ውጤት ስፕሪንት ማድረግ እንዲችሉም ጭምር የሚያግዛቸው አይነት ሰለመሆናቸውም ጭምር ይነሳላቸዋል እና ያንን አይነት የተመለከትንበት የእሱን ቤስት የሚባለውን ቨርዥኑን ለማየት ትክክለኛው ክለብ ተብሎ የሚነሳ አይነት ማንቸስተር ዩናይትድን የተመለከትነው በካሪክ ስር በነበረው ቆይታዎቹ ነው። ለዛም ይመስላል በተመለከትናቸው ሜዳ ላይ ቆይታዎች በጣም ተሻሽሎ የተመለከት ነው። መልበሻ ይሄ የልምምድ ቦታ ላይ በጣም ጠንከረው ይሰራሉ ተብለው ከሚነሱ ስሞች መካከል እንደ አንዱም ጭምር ይነሳል። በየቀኑ የሚሰራቸው ስራዎች ራሱን ለማሻሻል እንዳገዙትም ጭምር የሚነሳ ስማርት ይሉታል እንዲሁም አንዳንድ የቡድን አጋሮቹ በተመለከተ እና በጣም ጠንካራ የሚባል ነው። ምናልባትም በእነዚህ ቆይታዎች ውስጥ ብዙ ደካማ ጎን የሚያነሱለት የማንቸስተር ዩናይትድ የቡድን አጋሮቹ እንደሌሉም ጭምር ይነሳል። አንዳንዶች የሚያነሱት ግን ይሄ ፔሱ ማለት አንድ ተጫዋች እንዴት በሆነ ፍጥነት ከራሱ ቦክስ ተነስቶ የተጋጣሚ ሳጥን ውስጥ ይገባል። ፓወር አለው ደግሞ ለምሳሌ የሚያገኛቸው ኳሶች በጣም አስደናቂ የሚባሉ ፓወር አላቸው። አጨራረሱ በጣም የሚያስደንቅ አይነት ተጫዋች ነው። ሁለቱንም እግሩ መጠቀም የሚችል አይነት አቅም አለው። ቴክኒካሊ በጣም ጎበዝ ልትሉት የምትችሉት አይነት ተጫዋች ነው። በሊንካፕ መጫወት ይችላል ቅድም እንዳልነው። ከዛ ባለፈ ከመስመሮች ላይ ኳሶችን ይዞ መሄድ ይችላል። ቦክስ ውስጥ ጠብቁ ኳሶችን ማስቆጠር ይችላል። በሁሉም አይነት መንገድ ከተመለከታችሁት
የሆኑ ተጫዋቾች ከሆነ ቦታ ብቻ ውጪ ፊት ሆነው በሜዳ ውስጥ የማያገለገሉባቸው አጋጣሚዎች እንዳሉ ይታወቃሉ። ልክ እንደነ ብሪያን ኤምቤሞ፣ ማቲያስ ኩኛ፣ ሼኔ ላመንስ ሁሉ ብለን እንደምናነሳ ሁሉ ለዚህ ቡድን ይሄ በትክክለኛው ሰዓት ላይ መፈረማቸው ተገቢነት አለው የሚል ጥያቄዎችንም ጭምር እንድናነሳባቸው ምክንያት ከሚያስፈልጋቸው ተጫዋቾች መካከል አንዱ ይመስላል። በዩናይትድ ያሳለፈው የመጀመሪያ ውድድር ዓመት በጣም አስደናቂ የሚባል ቆይታ ማለት ነው። ይሄ ቆይታዎቹ ምናልባትም በክለቡ በኩል ለረጅም ጊዜ የክለቡ አካል እንደሆነ ሁሉ በተመሳሳይ የሚነሱበት ጥያቄዎች የተሻለ ውድድር ዘመናትን ማሳለፍ እንዲችል ይህንን ተጫዋች ያግዙታል የሚሉ ጥያቄዎችም ጭምር የሚነሳበትን አይነት የውድድር ዘመንን ነበር ዘንድሮ ሲያሳልፍ የተመለከት ነው። እነዚህ በጣም ቀላል የሚባሉ አይደሉም። ቤንያሚን ሸሽኮን በተመለከተ ምናልባትም አንድ ክለቡ በጣም ስትረግል እያደረገ የሚገኝ ተጫዋች በጣም በፍጥነት 11 ጎሎችን ማስቆጠር ሲችል አክቹዋሊ ማንቸስተር በአዳዲስ ተጫዋቾቹ ከረጅም ጊዜያቶች በኋላ እንዲህ አይነት ቁጥሮች ላይ መድረስ የቻለበትን ማጋጣሚም ጭምር የተመለከት ነው እና ብዙዎች እንደሚሉትም ይሄ በማንቸስተር ዩናይትድ የተመለከትናቸው ተጫዋቾች አሉ አይደለ? ለምሳሌ ቀኝ እግርን ስናነሳ ሮናልዶ፣ ግራ እግር ሮቨን ቫን ፐርሲ፣ በመጀመሪያ ንክክ ዲሚትሪ ቤርባቶቭ፣ በፍጥነት ዋይኔ ሩኒ፣ በጥንካሬ ኢብራሂሞቪች፣ በተመሳሳይ ደግሞ በአጨራረስ እንደነ ቫን ኒስተልሮይ ያሉ ተጫዋቾችም ጭምር ይነሳሉ። ከነዛ አንጻር ብዙዎች እንደሚሉት ደግሞ ይሄ በዚህ ላይ በጣም የሚያስታውሱት ሰለብሬት ሲያደርግ ብዙዎች የሚያደንቁት አይነት ተጫዋች እንደሆነም ጭምር እናስታውሸዋለን እና በእነዚህ ቆይታዎቹ ማንቸስተር ዩናይትድ የመጀመሪያ ውድድር ዓመቱን በተመለከተ በምንም አይነት አስፔክቶች ከገመገም ነው በጣም የተሻለ ልንለው የምንችለው አይነት ተጫዋች ሆኖ ነው በውድድር ዓመቱ ማሳለፍ ይቻላል። አክቹዋሊ ከሌብዚሽ ወደዚህ ቡድን ሲመጣ በ179 ጨዋታዎች 79 ጎሎችን አስቆጥሮ 20 ለግብ የሚሆኑ ኳሶችን አመቻችቶ ማቀበል ነበር የቻለው። ትራንስፈር ማርኬቱ ላይ በወቅቱ ከነበሩ የአውሮፓ ተጫዋቾች በጣም ጥሩ ሊባል የሚችል አይነት ፐርፎርማንስንም ጭምር ነበር ሲያሳልፍም ጭምር ያስተዋል ናቸው። መጥፎ የሚባል አይደለም። በነበሩት ቆይታዎች ከሌብዚሽ በፊት በሳልዝቡር ከዛ በፊት በሊፈሪንግ ያስቆጠራቸው ጎሎችም ጭምር በጣም በትልቁ ልናነሳቸው የምንችላቸው በሆነ መጠን አንድ የፊት መስመር ተጫዋች ለማደግ በቂ ጊዜ ካገኘ እንዴት ማደግ እንደሚችልም ጭምር ካስመለከተባቸው ውድድር ዓመታቶች መካከል እንደ አንዱ ይነሳ ነበር። ኮምፓሪዝኖች ነበሩ አክቹዋሊ ቀደም ብሎም ጭምር እንደነ ጁሊያን አልቫሬዝ፣ ኦሌ ዋትኪንስ ካሉ ተጫዋቾችም ጭምር ከተመለከትናቸው ንጽጽሮች ውስጥ አንዱ ኢቭን ከቪክተር ዮኬሬሽ ጋርም ጭምር በሆነ መጠን ይነጻጸር የነበረ ተጫዋች እንደነበረ የምናስታውሰው ነው። አሁን ከነዛ በኋላ ማንቸስተር ዩናይትድ በነገራችን ላይ አንዱ ሌላው መዘንጋት የሌለብን ሊያም ዴላፕን ወደ ኦልድ ትራፎርድ ሊያመጣ ፈልጎት እንደነበር ይታወቃል። ቼልሲ እዛ ዝውውር ላይ በጣም በፍጥነት ገባ። ሊያም ዴላፕ በጣም ያልተሳካ ውድድር ዘመንን አሳልፏል በቼልሲ ቤት ውስጥ። አንደኛው ጉዳት እንደነበር ይታወቃል። ገና ከጅምሩ ጉዳት አስተናግዶ በዛ ክለብ ውስጥ በተፈለገው መልኩ የውድድር ዘመኑን ሳያሳልፍ ቆይታን ያደረገ ተጫዋች እንደነበረም ጭምር የምናስታውስበትን አይነት ፐርፎርማንስ ያሳለፈ ተጫዋች ማለት ነው። ከዚህ መነሻ ምንድነው መናገር የምንችለው የቤንያሚን ሸሽኮ የመጀመሪያ ውድድር ዘመን መጥፎ የሚባል አይደለም። በክለብ ውስጥ በነበሩት ቆይታዎች በጣም አስደናቂ የሚባል ጊዜን ካሳለፉ የማንቸስተር ዩናይትድ ተጫዋቾች መካከል እንደ አንዱ ይነሳል። ይሄኛው ኤክስፔክቴሽን በሚቀጥለው የውድድር ዓመት ከዚህ የተሻለ እንዲሆን ኤክስፔክት የሚደረግበት ተጫዋች ነው። በነገራችን ላይ የሚቀጥለው የውድድር ዓመት የስሎቬኒያ የ22 ዓመት ተጫዋች ለምሳሌ በሜዳ ውስጥ የሚያሳልፋቸው ቆይታዎች ከዛ የተሻሉ እንዲሆኑ ይጠበቃል። በ1635 የእንግሊዝ ፕሪሚየር ሊግ ጨዋታዎች በ17ቱ በቋሚነት ጀምሯል። 11 ጎል አስቆጥሮ 1 አሲስት አድርጓል። በ30 አጠቃላይ ደግሞ ጨዋታዎች ማለት ነው። ከ30ዎቹ በ17ቱ ነው በቋሚነት የጀመረው። ትላልቅ ጨዋታዎች ላይ ጎሎችን አስቆጥሯል። ለምሳሌ ሊቨርፑልን ሲያሸንፉ 3-2፣ ብሬንፎርድን 2-1 ሲያሸንፉ በጨዋታው ላይ ጎል አስቆጥሯል። በተመሳሳይ ክሪስታል ፓላስን 2-1 በሆነ ውጤት ሲያሸንፉ ጨዋታው ላይ ጎል አስቆጥሯል። ከዚያ ባሻገር ደግሞ ከዌስትሃም ጋር አንድ እኩል የሆኑበት ውጤት ላይ ጎል አስቆጥሯል። ፉልሃምን 3-2 ሲያሸንፉ ጨዋታው ላይ ጎል አስቆጥሯል። ብራይተን 2-1 ሲያሸንፉ ጎል አስቆጥሯል። ከበርሌ ጋር 2-1 ሲጠናቀቅ በጨዋታ ላይ 2 ጎል ያስቆጠረው ተጫዋች እርሱ ነበር። በጣም ወሳኝ የሚባሉ ጎሎችን ማስቆጠር የሚችል ተጫዋች ኢቭን ብራይተንን 4-2 በተጠናቀቀ የጨዋታ መርሃ ግብር ላይ አሲስትም ጎልም የነበረው ተጫዋች እንደነበር እናስታውሻለን። አሁን እነዚህ ቆይታዎቹ እነዚህም
ኢምፕሩቭመንቶቹ እነዚህ መሻሻሎቹ የሚቀጥለው የውድድር ዓመት ላይ ከዚህ የላቀ ቁጥር እንዲኖረውም ጭምር የሚጠበቅበት አይነት ተጫዋች ነው እና እንደ መጀመሪያ የውድድር ዓመት የቤንያሚን ሸሽኮ የመጀመሪያ የውድድር ዓመት መጥፎ የሚባል አይደለም እና ማንቸስተር ዩናይትድ በትክክል ተጫዋች ከ16 እና ከ17 ዓመት በፊት ይከታተለው የነበረ ተጫዋች ነው ማለት ይቻላል በተመለከትናቸው የሜዳ ላይ ቆይታዎቹ። እናም ስኬታማ ሆኖ ማሳለፍ የቻለ ተጫዋች ነው። ይህን እስከምን ድረስ ይዞ መጓዝ ይችላል? በትልቁ የሚነሳበት ጥያቄ ነው። በጣም በትልቁ የሚነሳበት ጥያቄ ከዚህ የተሻሉ ስታቲስቲክሶች እንዲኖሩት ከዚህ የተሻለ ጎሎችን ማስቆጠር እንዲችልም ጭምር ኤክስፔክት የሚደረግበት አይነት ተጫዋች እንደሆኑ ይታወቃል። ማንቸስተር የሚቀጥሉት ዓመታት የፊት መስመር ተጫዋቾቹን በተመለከተ በደንብ ቦታው ላይ ፊት ሆነው ቡድኑን ማገዝ ከሚችሉ ተጫዋቾች መካከል የመሆን እድሉ በጣም ሰፊ ነው ተብሎ ይነሳል። ለቤንያሚን ሸሽኮ አሊያም ለማንቸስተር ዩናይትድም ጭምር ማለት ነው። በጣም ፐርፌክት የሚባል ሲዝንን ያሳለፈ ተጫዋች ነው። ቀጣዩስ ዓመት ምን ይሆናል የሚለው ይጠበቃል። በእናንተ መልከታ ምን አይነት ሲዝን አሳልፈዋል? ሀሳባችሁን አጋሩ።